እሺ ማድሪስታስ ቱዌሚኒና ቫልቨርዴ ተደባድበው ቫልቨርዴ ሆስፒታል እንደሄደ ሰምታችኋል ብዬ ገምታለሁ። ኪሊያን ምባፔ እዚህ ቤት ያመጣው ችግር እንዳይመስልህ ተረዳኝ አይደለ? አሁንም ኪሊያን ምባፔ ችግር አይደለም ለምትሉ ሰዎች እኔ በጣም ወደው ተጫዋች ቢሆንም ይሄ ሁላ ችግር የሱ እንደሆነ በደንብ አድርጌ ነው ማስረዳ። ከዛ በፊት ግን ቱዌሚኒ ወይ ካማቪንጋ ምን አለ በለኝ ሰመር ትራንስፈር ዊንዶ ላይ ወደ ማን ዩናይትድ ከሪያል ማድሪድ ሪያል ማድሪድ አኝኮ የጨረሰውን ሰዎች ምናምን ነገር መውሰድ ይወዳል። ገባህ? ይጠቅመዋል። ማድሪድ ያለበት ደረጃና ዩናይትድ ያለበት ደረጃ ስለሚለያይ ማለት ገባህ? አናዘር ካሰሚሮ ሂር ዊ ጎ ነው የምልህ። ወይ ቱዌሚኒ ወይ ካማቪንጋ እመነኝ ነው የምልህ። ሪያል ማድሪድ ግን የተበላሸው በኪሊያን ምባፔ እንደሆነ በደንብ አድርጌ እንዴት እንደማስረዳህ ልንገርህ። ቪኒሺየስ ጁኒየር በጣም ጥጋበኛ ነው፣ በጣም ኢጎ አለበት አይደለ? ግን ኳስ መጫወት ነው የሚፈልገው። ኳሱን ካቀበልከው ያገባል፣ ከዛ መጥቶ ይሰግድልሃል፣ ለክሩዝ እንደሚሰግድለት ማለት ነው። ገባህ አይደለ? ምባፔ ግን ለሌላ ሰው ለምን አቀበልክ ብሎ ኳስ የሚያቀበለውን ሰውዬ ራሱ የሚጠምድ አይነት ሰውዬ ነው። ምባፔ ስለ ክለቡ አጨዋወት ከማናጀር ይልቅ ከባለቤቶቹ ጋር ቀጥታ መነጋገር የሚፈልግ ሰው ነው። ጥጋብ የወጠረው ሰው ነው። ገባህ አይደለ? ሪያል ማድሪድ ቤት መጣና ትሮፊ ለስ አረገው። ቻምፒየንስ ሊግ በየአመቱ የሚበላ ቡድን ማለት ቢያንስ በ3 ዓመት አንዴ ቻምፒየንስ ሊግ የሚበላ ቡድን ትሮፊ ለስ አረገው። ቻምፒየንስ ሊግ በበሉበት በማግስቱ በሚቀጥለው ዓመት ነው ምባፔ የመጣው። ወፍ የለም አሁን አይደለ? 0-0 አስገባቸው። ቪኒን ማንንም ብሌም እንዳታረግ፣ ምክንያቱም ቪኒ እያለ 2 ቻምፒየንስ ሊግ በልቷል። ቪኒ መጀመሪያ አካባቢ ሲመጣ ጥጋቡን አይቶ እኮ ከቤንዜማ ጋር ጣልቶ ነበረ። ግን ጥጋቡን ዋጣ አድርጎ ከቤንዜማ ጋር ተግባብቶ ለመግባባት ፈቃደኛ ነው ቪኒ። ባጭሩ ኳስ መጫወት ብቻ ስለሆነ የሚፈልገው ማለት። ምባፔ ግን ቡድኑን የሚጫወትበትን ቡድኑን ማስተዳደር ነው የሚፈልገው። ከባለ ካፕቴን ምናምን መሆን ነው የሚፈልገው። ወደ ማን ዩናይትድ ምባፔ ቢመጣ ማለት የመጀመሪያ ሰው ከማጋ የሚጣላ ይመስላችኋል? ከብሩኖ ኤል ማግኒፊኮ። ቪኒ ቢመጣ ሚገራርም ጎል ያገባና ምን አይነት ጎል ነው ለዘንድሮ ባለንዶር ምናምን እጩ ነህ ምናምን ነገር እንዴት ነው ምናምን ሲሉት ከብሩኖ ኤል ማግኒፊኮ ኳስ የሚችል ሰው ጋር ነው የሚጫወተው ለዛ ነው ይላል። ምባፔ ቢሆን ግን ይሄ ሰውዬ ማን ስለሆነ ነው ካፕቴን የሚሆነው ብሎ ቀጥታ ከኢኒዮስ ጋር ነው የሚነጋገረው። ብሩኖን ወደ ሳውዲ ፒኤስጂ እንደዚህ ነው ያደረገው፣ ፍራንስ እንደዚህ ነው ያደረገው። አሁን ደግሞ ሪያል ማድሪድ እኔ በ27 ዓመቱ ከሪሩን በራሱ እጅ የገደለ ተጫዋች ባቅ ኪሊያን ምባፔ ነው። ምክንያቱም ከማድሪድ ውጭ የትም ቦታ ሊሄድ አይችልም። ማንም ሰው የሚከፈለውን ክፍያ ማንም የዩሮፕ ክለብ አፎርድ አያደርገውም ከፒኤስጂ እና ከማድሪድ ውጭ ማለት። ወደ ፒኤስጂ ደግሞ መመለስ እርሳው። ኪሊያን ምባፔ ትልቅ ችግር ውስጥ ነው ያለው ማን። ፍራንስ ወርልድ ካፕ ፍራንስ ናሽናል ቲም ኮላፕስ ሲያደርግ በዚህ ሰውዬ ምክንያት ታዩታላችሁ። ሰበር ዜና ቤተሰብ፣ ይህ ቪዲዮ ከመሸ ስለሆነ እየተለቀቀ ያለው በደንብ ኮፒ ሊንክ ሪፖስት እንዲሁም ደግሞ ፎሎ እያደረጋችሁ ምን አይነት አስደንጋጭ ዜናን የሰማ ነው። ፋብሪዚዮ ሮማኖ እንደተናገረው ከሆነ ፌዲ ቫልቬርዴ ከቹዋሜኒ ጋር ከተጣላ በኋላ ጋይስ ጭንቅላቱ ከተመታ በኋላ የማስታወስ ችሎታው ቀንሷል። ነገሮችን እያስታወሰ አይደለም። በዚህም ምክንያት ከእሑዱ ጨዋታ ውጪ ሆኗል። ምን አይነት ዜና ነው! እሱ ብቻ አይደለም፣ ይህ ተጫዋች ከጠረጴዛ ጋር ተጋጭቶ ወድቆ ተገኘ የተባለውና የሪያል ማድሪድ ተጫዋቾች ናቸው ወድቀው ያገኙት። ላይክ ደም በደም ሆኖ ወድቀው ያገኙት የማድሪድ ተጫዋቾች ናቸው። ራሱን ስቶ ቹዋሜኒ ምንድን የጀመርከው ኤምኤምኤ ነው ምንድን ነው? እግዚአብሔር እኔ በጣም ነው ያሳዘነኝ። እንዴ ማድሪድ ቤት ምንድን ነው እየተፈጠረ ያለው? ምንድን ነው የሁላ ነገር ምንድን ነው ማለት? አንዱ ተጫዋች ከአንዱ ተጫዋች ጋር በዚህ ልክ ኪሊያን ምባፔ ብቻ ነው ችግሩ? በፈጣሪስ በጣም ያስደነገጠ ዜና ነው በእውነት። ቫልቨርዴ ሆስፒታል ገብታለች። ሁለተኛ ቀን ጸብ። ቹዋሜኒ እና ቫልቨርዴ ሊፋቱ አልቻሉም። ዛሬ አክሲደንት ደረሰባት። ጀለስ ወድቃ እንግዲህ የሆነ ነገር መቷት ሆስፒታል ገብታለች ነው የተባለው። ያው ጸብ ውስጥ ምናምን በነበሩበት ታይምና አይፈቱም። የበረረው ጸባቸውና የቲሜት ራሱ እየመሰለ አይደለም ነገሩ። ዜኖች በቃ በማድሪድ በኩል የሚወጡ ዜኖች በጣም አዛ ናቸውና ይሄንን ቲም ማኔጅ ለማድረግ የሚመጣው ሰውዬ ስለ ዋንጫ አይደለም እያሰበ የሚመጣው እንዴት ነው ይሄንን ነገር ሰላም ምዘራበት ነውና ሰላም ሚኒስቴር ነው የሚያስፈልጋቸው። ከባድ ነው። ኪሊያን አሁን ይመለሳል። ኤል ክላሲኮ ማች ላይ ደግሞ በሰፊ ሁኔታ የሚሸነፉ ከሆነ ምናምን አይሆን አሪፍ ፐርፎርም ያደርጋሉ ብዬ አላስብም። በዚህ ሁኔታ ፐርፎርም ያደርጋሉ ብዬ አላስብም እና እዛ ጋር መሸነፉን ደግሞ ሌላ ጸባይ ያመጣል። እስኪ ግን እናያቸዋለን።
አረ በስማም የቹዋሜኒ ቦክስ ለካ እንደዚህ ከባድ ነው ጋይስ። የምሬን ነው የምላችሁ። በማድሪድ ቤት የሚወጣው ዜና እንዳለ ማድሪድን አልመስል ብሏል። ይብላይ ለሙሴ እኔ ሙሴ ነው የሚያሳዝነኝ በዚህ መሃል። እንግዲህ ትላንትና እንደወጣ መረጃ መሰረት ፌዴሪኮ ቫልቬርዴ እና ኦሪየል ቹዋሜኒ ወደ አላስፈላጊ የቃላት ጦርነት ውስጥ ገብተው እንደነበረ እንዲሁም ደግሞ ወደ ጸብ ገብተው ነበር የሚሉ መረጃዎች ሲወጡ ነበር። እንደነ ማርካ አይነት የስፔን ታማኝ የመረጃ ምንጮች ይዘው ሲወጡ ነበር ይህን መረጃ። ዛሬ ግን ጋይስ ለየት ያለ ሲቹዌሽን ውስጥ ገብቷል። ሪያል ማድሪድ በትሬኒንግ ግራውንዱ ላይ ኦልሞስት ኤምኤምኤ ጀመረ ነው የሚመስለው ማለት ነው። ላይክ ፌዴሪኮ ቫልቬርዴ እና ኦሪየል ቹዋሜኒ በዛሬው እንግዲህ ልምምድ ላይ ቹዋሜኒ ጸቡን እንግዲህ ለመፍታት ቀደም ብሎ እጁን ለሰላምታ ወደ ፌዴሪኮ ቫልቬርዴ ይዘረጋል። በዛም ሰዓት ላይ ቫልቬርዴ በቸልተኝነት እንግዲህ ሳይቀበለው ያልፋል ማለት ነው። ያም የሁለቱ መካከል የተፈጠረውን እንግዲህ ሲቹዌሽን ውጥረቱን ከፍ እያደረገው መጥቶ በትሬኒንግ መጨረሻ ሰዓት ላይ እንግዲህ ሁለቱ ተጫዋቾች ወደ ጸብና ወደ ቦክስ እንደገቡ ነው እንግዲህ መረጃዎች የሚያሳየው ማለት ነው። ታዲያ ይህንንም ተከትሎ አይ ቲንክ በጸቡ ሰዓት ላይ የመልበሻ ክፍል ውስጥ የተጎዳው ፌዴሪኮ ቫልቬርዴ ጠረጴዛ መቶት እንዳየሁት መረጃ ማለት ነው እንዳየሁት መረጃ ጠረጴዛ መቶት ስፌት እንደተደረገለትም አንድ መረጃ ያሳያል ማለት ነው። እኔ በግሌ በጣም ነው እየገረመኝ ያለው። በማድሪድ ቤት እንዲህ አይነት ውጥረት በትልልቆቹ ኮከቦች ጊዜ እንኳን አይተን አናቅም ነበር ኮምፕሊትሊ። አሁን ላይ ግን ይህ ቶታሊ ያልተለመደና ፍሎሬንቲኖ ፔሬዝ ሊቀበለው የማይችል ጉዳይ ሆኗል። እኔ አላቅም ፔሬዝ ራሱ አይ ቲንክ የስልጣኑ የማብቂያ ዘመን ላይ እየደረሰ የመጣ ይመስለኛል እንጂ የሱ ፓወር ጋይ ሲወላችሁ ምን ያህል ከፍተኛ እንደሆነ በደንብ እናውቃለን ብዙዎቻችን። ታዲያ በዚህ ሰዓት ማድሪድ ቤት ውስጥ ሁሉም እንደፈለገ ይፈነጫል፣ ይመታታል፣ ይደባደባል። ይሄ ፐርሰናሊ ላይክ ካዩዋቸው ዘወር ሲቹዌሽኖች መካከል በማድሪድ ቤት ውስጥ አንዱ ነው። ለአመታት ታይቶ የሚያውቅ አይመስለኝም። በዛ ጋር ኪሊያን፣ በዚህ ጋር ፌዴና ቹዋሜኒ፣ ከዛ ባለፈው ሩዲገርና ካሬራስ እያንዳንዳቸው ጸብ ውስጥ ናቸው ጋይስ። መልበሻ ክፍሉ ለሁለት ተከፍሎ የአንድ ሀገር ልጆች ናቸው ራሱ እያወሩ የሚገኙት እና በጣም ለየት ያለ ሲቹዌሽን ውስጥ ገብቷል ማድሪድ። ታዲያ በነገራችን ላይ የፌዴ ቫልቬርዴ ዛሬ የተሰፋው ስፌት በኤል ክላሲኮ ውጪ ሊያደርገው ይችላል እና አንድ እንዳየሁት መረጃ መሰረት ከሆነ ደግሞ ሁለቱም ከማድሪድ ሊታገዱ ይችላሉ በጊዜያዊነት። እስኪ እናንተ ምን ትላላችሁ ስለ ማድሪድ ሲቹዌሽን? ኮሜንት ሴክሽን ላይ ጻፉልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። አንተ እዚህ ዜዶ እና ጆኒ ምናምን እያልክ የሚገርም ክትክት በጉጉት እየጠበቅኩ ነው ትላለህ። አባቴ በጣም በምንወደውና ብቸኛው የመዝናኛችን አካል አድርገንኛ በምንከታተለው እግር ኳስ ውስጥ ቹዋሜኒና ቫልቬርዴ የሚገርም የዩኤፍሲ ክትክት ተከናውኗል አሉ። ምንም እንኳን በዝግ ስቴዲየም ቢሆንም ማለት ነው። ግን ቹዋሜኒ ምኑም ቢመታው ማሰቢያው ሁሉ የተናጋው ማለት ነው። አንዳንድ ነገሮችን ማስታወስ ሁሉ አይችልም ምናምን እየተባለ ነው። እንግዲህ ከሆስፒታል ስለ ቫልቬርዴ ጉዳት አንዳንድ ዶክተሮች እንግዲህ እንደተናገሩት ከሆነ ማለት ነው። እኔ ግን እርግጠኛ ሆኜ ምነግራችሁ ለእኔ እርግጠኛ እዚህ ዓለም ላይ ያለ ጥቁር ማለት ነው አብዛኛው አንድ ደካማ ጎን አለበት፣ ሁላችንም ማለት ነው። እሱም ከዘረኝነት ጋር የተያያዘ ወይ ከቀለም ጋር የተያያዘ ማለት ነው። በእርግጠኝነት ወይ በአሽሙር ወይ ደግሞ በቀጥታ የሆነ ነገር ካልተናገረው በቀር በዚህ ደረጃ እንደዚህ በጣም ከቦክስ ጋር በተያያዘ ምናምን በጣም ከፍተኛ የሆነ ኃይል የቀላቀለበት እርምጃ ቹዋሜኒ ቫልቬርዴ ባላሰበበትና ባልተጠነቀቀበት ሁኔታ ነው የነገር የተከናወነው ነው የሚባለው። እንግዲህ ውስጥ ከሁለት አንዱ በእርግጠኝነት ተሰናባች እንደሆኑ፣ ምክንያቱም እኔ በዚህ ሙድ አሁን እነዚህ ሁለት ተጫዋቾች አንድ ላይ ይቀጥላሉ የሚል ግምት አይኖርም። ሁለተኛ ደግሞ አስተማሪ የሆነ ቅጣትም መቀጣት ስላለባቸው ያው እንግዲህ ቫልቬርዴ ይለቃል የሚል ግምት አይኖርም። እንግዲህ ቹዋሜኒን በእርግጠኝነት ያሰናብቱታል የሚል ግምት አለኝ ክረምት ላይ ማለት ነው። አይደለም በዚህ ጊዜ በጣም ጋላክቲኮ በጣም ትልልቅ ተጫዋቾች በሚበዙበት ወቅትም እንደዚህ አይነት ነገር እኛ አልሰማንም፣ አልተከናወንም። ሀሳብ አስተያየት ስጡበት። የፕላስ ምልክቷን መጫን እንዳይረሳ። ኮፒ ሊንክ ይደረግ። የሚሰማው ነገር ምንድን ነው? ሪያል ማድሪድ ቤት ውስጥ ጦርነት በጦርነት ሆኗል። ኢጎ በቃ ፈንድቶ ወጥቷል። ሪያል ማድሪድ ቤት ውስጥ እኔ ነኝ ኃይለኛው ሁሉም እያለ ነው። አርቤሏን የሚሰማው ጠፍቷል። ዛሬ ሀገር ሰላም ብዬ ዜናዎችን ስመለከት ዜናው በሙሉ ሪያል ማድሪድ እና ቹዋሜኒና ቫልቬርዴ ቹዋሜኒ ቫልቬርዴን በጭንቅላቱ ተከለው። እንዲህ በጭንቅላቱ ተክሎት ደም በደም ሆኖ ወደ ሆስፒታል። ምን ቢፈጠሩ ጥሩ ነው? ኤፕሪል ወር ላይ እንግዲህ ሩዲገር ካሬራስን በጥፊ ተማቶ ይቅርታ ጠይቆ እንደገና ደገመው። ዝም ተባለ። ክሊያን ምባፔ እንደዛ ከኮቺንግ ስታፍ ጋር ተጣልቶ ይኸው ፔቲሽን እየተሰበሰበበት ነው። ይውጣልን፣ ክሊያን ምባፔ ይውጣልን። እሱ ከመጣ ጀምሮ አንድ ዋንጫ እንኳን አይተን አናቅም። የሱ 40 ምናምን ጎል ጥንቅር ብሎ ይቅር እያሉ ነው ደጋፊዎቹ። በሌላ ጎን ደግሞ አይውጣ ደግሞ የሚሉት ደግሞ ዛሬ ፔቲሽን እነሱ እያሰባሰቡ ነው። ሶ እብደት አለ በክሊያን ምባፔ በኩል ማለት ነው። ትናንትና ደግሞ ትሬኒንግ ሴሽን ላይ ደግሞ ቫልቬርዴና
ቹዋሚኒ ተጣሉ። ቹዋሚኒ አጉል ፋውል ወረደ ቫልቬርዴ ላይ። ቫልቬርዴ አኮረፈች፣ ይቅርታ ተጠየቀች፣ እምቢ አለች። ዛሬ ሀገር ሰላም ነው ብሎ ቹዋሚኒ ሰላም ሊለው ሲል እሱም ዘግቶት አለፈ። ከትሬኒንግ ሴክሽን በኋላ እንደገና ጭቅጭቅ ተፈጠረ፣ ወደ ድብድብ አመሩ። ቹዋሚኒ ቫልቬርዴን በጭንቅላቷ ተካላት ማለት ነው። ደም በደም ሆነች፣ ጭንቅላቷ ተከፈተ ምናምን ነገር ብለዋል። ሶ በጣም ሲያጋኑትም ሊሆን ይችላል። ኤኒዌይስ ግን ወደ ሆስፒታል እንደሄደ ግን ከታማኝ ምንጮች ተሰምቷል ማለት ነው። ሶ ሪያል ማድሪድ ቤት ምን እየተፈጠረ ነው? አርቤሏ ጭራሽ መልበሻ ክፍሉን መቆጣጠር አቅቶት እሱም ጸቡ ውስጥ ገብቷልና ሪያል ማድሪድ ተጫዋቾች ኢጎ በቃ ማንም ማቆም ነው የከበደው ከአንቾሎቲና ከዚዳን ውጪ ማለት ነው። ኔክስት ማንን ያመጣሉ የምናየው ይሆናል። እናንተ ሀሳባችሁን ስጡበት። ኮፒ ሊንክ ሪፖስት እያደረጋችሁ ፎሎ ያላደረጋችሁ ደግሞ ፎሎ እያደረጋችሁ ሰላም። እንደው በነካ እጃችሁ ባካችሁ ዴላፕር ውሰዱልኝ። እንደው ባካችሁ ደሞዙን እኔ እችላለሁ። እንዳይጫወት ብቻ ነው የምፈልገው። ድብድብ ላይ ቀላል ሚዛን፣ ከፍተኛ ሚዛን፣ መካከለኛ ሚዛን፣ አረ ሚዛኑንም ተሸክሞ ይደባደባል። ምንም አያደርገው ታምር የለም። ምንም ተከላካዮቹን ፈጃቸው የሉም፣ እነሱም የሉም፣ ፈጃቸው። እንደው ጋርናቾን መርቃ ተውት፣ እሱ ይሞትባቸዋል። ለነገሩ እባካችሁ ሌላ እኔ በስቱ ከስሬ እችላለሁ። ታዲያ ጀብራችኋል ሲሉ እኮ እኔ በቃ የፈጠረ እኮ መብጣቴ ነው እና ዴላፕ እባካችሁ ተቸገሩ ቸግሮ ይላል እና ዴላፕ ላምጣው አሳውቁ። እነዚህ ሁለት የጋማ ከብቶች ማለት ነው የማድሪድ የሀያሉ ማድሪድ ስም መጥፋት የለበትም። መቤቴ ሲጀመር ላቲን ቫልቬርዴ ማለት ነው። ላቲን ከአፍሪካ ይበሳል በፋራነታቸው፣ ያልተነቃባቸው ፋራ ናቸው ማለት ነው። ትሬኒንግ ሲገባ ሰላም አለ፣ እጁን ነሳው፣ ፊት ነሳው። እሺ ኖርማል ነው፣ የሆነ ነገር ብሎ አስቀይሞ ሊሆን ይችላል። ጨዋታ ላይ ሄደ ታክል፣ ሙሉ ትሬኒንግ ታክል ትገባለህ። ባይመታ እኮ ነው የሚገርመኝ። ቻው ሚኒም ከሆነ አይፈረድበትም። ግን ማድሪድ ነው እየጮትክ ያለው። አስብ፣ ደንቆሩ ፕሮፌሽናል ተጫዋች ናንተ ደንቆሩ። ሄደ እስከ መደባደብ ተጎዳ፣ ጭንቅላት ተጎዳ። ቀጤል ክላሲኮ አደርስም። ዛት ማች እኮ ክለቡ ላይ ኢፌክት ኖሮ እኮ አይደለም። ኤምባፔ እንኳን እንደዚህ እየለፋ ፒቲሽን እያሰባሰቡ ነው እንዲባረር። ምን አይነት ደጋፊ እንደሆነ እኮ የማድሪድ ማርያምን ክብር የለውም እኮ። በዚህ እኮ እመቤቴን እዛ ያሉት እዚህ ያለ ነው እንሻላለን በክብር ጉዳይ ማለት እንዲህ እየለፋ ኤምባፔ እሱን ለማስወጣት። እሺ እሱንቱ እዚህ ጋር ምን አሁን እኔ እኮ የቫልቬርዴና ክለቡን ማስናቅ እመቤቴን ማድሪድ ምን ሆኖ ነው ፔሬስ? ቆይ እንዴ ሌሎቹ እነ ቪኒሺየስ እንደሚበጠብጡ እናውቃለን። አሁን ጭራሽ ወደ 8 ደርሰዋል። አርቢዮላን የማያወሩት አሰልጣኙ ማለት እንዴት ሆኖ እንደሚጫወቱ አላውቅም። ኤል ክላሲኮ እመቤቴን ማድሪድ እኮ እየተዋረደ እኮ ነው። ገብርኤልን አስፈላጊ ከሆነ 11ንም ማስወጣት ነው። ተጫዋች ለምኖ ነው ማድሪድ የሚመጣው። ምን አይነት መናናቅ ነው እንደዚህ ከክለብ ጋር ማለት? ይሄ ፔሬዝ እኮ ነው አሁን እያጠፋ። አያስደነግጥም እንዴ? እንደ ድሮ እነ ሮናልዶንም የተቆጣጠረ ሰው እነዚህን ደቃቃ እንደው ማርያምን በጣም ነው የከፋኝ። እኔ ዛሬ ዩናይትድ ተስተካከለ ስንል የምንወደው ሌላ ክለባችን አረ እናስብ። ላቲን ሲጀመር ኡራጋይ፣ አርጀንቲና፣ ብራዚል በቃ ችግር ያለበት ሀገር ችግር። እግር ብሉ እናታቸው አፈርታ ብላ ዛሬም ደገሙት፣ ዛሬም ተደባደቡ። ቹዋሜኒ ወስዶ ፌንት አስነቀለው ቫልቬርዴ። ጭራሽ ዛሬ የተፈጠረውን ነገር በዲቴል አስረዳችኋል ጠቅጠቅ እያደረኩ። እናንተ ግን ላሱት መጫነር ሀሳባችሁ ኮሜንት ላይ አስቀምጡ። ኮፒ ሊንክ ቢደረግ ቢያንስ እኔ ልታጡኝ ነው በእውነት። ኢሞሽንለስ አድርገውኛል። አልበሳጭ፣ አልስቅ፣ አለምን በቃ ምንም ኢሞሽንለስ እያደረገኝ ነው። ይክለ እየገደለኝ ነው። እንቀጥል። የተፈጠረውን ላስረዳችሁ። ያው ቹዋሜኒ መጀመሪያ እጁ ሊጨብጠው ፌዴ ቫልቬርዴ ጋር ሄደ። የትላንትናው ነገር አይቶ ማለት ነው። ከዛ ቫልቬርዴ እጄ እንዳጨብጠኛ አልፈልግም አለ። ከዛ በኋላ ምን ይፈጠርላችኋል? ትሬኒንግ ተጀመረ። ያው መጮት ጀመሩ። ከዛ ግን ቫልቬርዴ የማይሆን ታክሎች ሲወርድ ነበረ። በምላስም በጣም ሲነጋገር ነበር። በጣም ምላሱ በቃ ዛሬ አልተቻለም። ቫልቬርዴ አላርፍም ብሎ ነበረ። በየሰከንዱ ስዌር ወርድ ነው፣ የሆነ ነገር ነው፣ የሆነ ነገር ነው። ከዛ ያው እሱ ነው ወደ ጸቡ ያመጣው። ግን እንዴት እንደሄደ ልንገራችሁ። ምን ሲያደርግ ነበር ቫልቬርዴ? ቹዋሜኒን በተደጋጋሚ ሲናገሩ የነበረው ወደ ፕሬሱ፣ ያው ወደ ሚዲያው፣ አንተ ይህን ድብድብ ያወጣሁ አንተ ነህ፣ ማውጣት አልነበረብህም፣ ፕራይቬት መሆን ነበረበት በሚል ማለት ነው። ወደ ፕሬስ ለምን ተናገር ካሉ። ከዛ ቹዋሜኒ እዚህ ጋር እንደምታዩት ተው አቁም እያለ በተደጋጋሚ በተረጋጋ ስሜት እንደምታዩት ኢቭን ቃል ማነር በተረጋጋ ስሜት አቁሙ፣ በቃ እሺ ሊክ ምናምን ጉዳይ አይደለም፣ አቁም፣ እረፍ፣ ትሬን እናርግ የሚል ነገር ሲነግረው ነበር። ግን ቫልቬርዴ ማቆም አልፈለግም።
ሲሳደብ ነበረ፣ ስለ ፕሬሱ ሲያወራ ነበረ። ቀጠለ። ከዛ ማለት ተጫዋቾችም ሲነግሩት ነበረ እዛ ሜዳ ያሉት እንዳለ አብዛኞቹ ተጫዋቾች ቫልቬርዴን አቁም፣ በቃ አሁን ሰዓቱ አይደለም አቁም እያሉት ነበረ። እሱ ግን ለማቆም ፍቃደኛ አልነበረም። አሁንም የተሳደበ ነበረ። አሁንም ቹዋሜኒዮን ነገር ሲለው ነበረ። አርቤሎዋ ራሱ ይህን አይቶ አልተሳተፈም። ምንም ነገር ውስጥ መግባት አልፈለገም። ከዛ ያው በስተመጨረሻ እንደምታውቁት ይህንንም ድሬሲንግ ሩም ውስጥ ይዘውት ገቡና ቹዋሜኒ ነቀለ ወስዶ ውጥ ያሉ እዛው ትሬኒንጉ ላይ እንዳሉ እንግዲህ ቫልቬርዴ ምን ሆነ ጭንቅላቱ አካባቢ መቆረጥ ነገር አጋጠመውና በዊልቼር ነው የወጣው። ብታምኑ ባታምኑ በዊልቼር ነው ቫልቬርዴ ቫልዴባስን የለቀቀው ዛሬ። ከዛስ እሱ ብቻ መሰላችሁ? ተጫዋቾቹ ከሁለት ቀን በፊት አርብ የሚደረግ ቫልዴባስ ትሬኒንግ አለ ከኤል ክላሲኮ በፊት። እሱ ትሬኒንግ እንዲሰረዝ ተናግረዋል። መምጣቱን ላይ ፈልጉ። ያረጉትን ደግሞ ልጨምርላችሁ። ቹዋሜኒ ማለት ነው ብታምኑ ባታምኑ ቫልዴባስ ሲለቅ እንደዚህ ነው እየሳቀ ነበር እያለ እንደዚህ አይነት ባህሪ በጣም አሳፋሪ፣ በጣም ከባድ የሆነ አክሽን ይወሰዳል ተብሏል። ፕሮባብሊ ይለቃሉ ብዬ ነው ማስቡ። አንዳቸውን ይመርጣሉ ወይ አንዳቸውን ብቻ ወይ ፋይንም ተደርገው አላውቅም። ትልቅ ተጫዋቾች ናቸው። አይ ቲንክ አንነካም ነገርም አለ። እንዴት ልትነካ እንደምትችል ታየዋል። እንደዚህ አይነት ይሄ ለየት ያለ ጥጋብ ነው ጋይስ። ቫልቬርዴ ነው ቹዋሜኒ ነው እንዳትለኝ፣ ለየት ያለ ጥጋብ በጣም በዝቷል። እናንተ ግን ቹዋሜኒ ነው ቫልቬርዴ ነው የምትወግኑት የሚለውንም ኮመንት ላይ እንድትነግሩ ይፈልጋሉ። ስንቀጥል ኪሊያን ኤምባፔን ይዩት። ወሲን ላፊ እንደዚህ እየሳቀ ነው የወጣው ትሬኒንጉ ቫልዴባስ ሲለቅ ማለት ነው። እየሳቀ ኪትኪት እያለ ቫልቬርዴ እንደነገርኳችሁ በዊልቼር ቹዋሜኒም ስመርክ እያደረገ ፍሬንቾቹ እንዴት እያመፁብን እንደሆነ ነው የሚያሳየው። ቫልቬርዴ ደግሞ ላይክ ኤምባፔ ፕሬሸሩን የለም አይ ቲንክ ነገር ለማሳየትም እየሞከረ ይመስለኛል። እኛ አንተንም ለመደገፍ የሞከረ ነው። አንተ ግን የምታሳዩ አክሽኖች እየደገፉት አይደለም። እሱ ልነግር የምፈልገው እሱ ነው። ቹዋሜኒ ሌላ ትራብል ውስጥ ገብተሃል። ካማቪንጋ የማይሆን ችግር ውስጥ ገብተሃል። አንተ ትለቃለህ ተብሏል። ጭራሽ ሊቀጥልም ይችላል። አሁን አይታወቅም። ቫልቬርዴ እና ቹዋሜኒ እንደዚህ እያደረጉ የክላሲኮን ጨዋታ ይሰለፋሉ ብዬ አላስብም። ባይሰለፉ ጥሩ ነው። ያ ታዳጊም ካስፈለገ መግባት ይችላሉ። እንደዚህ አይነት ነገር ፈጽሞ ልክ አይደለም። አርብ ቫልዴባስ ትሬኒንግ የሚደረገው ነገር አውቄ የማድረስላችሁ ይሆናል። ያ ክለባችን እየሞተ ነው፣ አብረነው እንሞታለን ማለት ነው። እኔ አብሬው እየሞትኩ ነው። እናንተ አላውቅም። የሪያል ማድሪድ ተጫዋቾች እርስ በርስ ቦክስ መሰናዘር ጀምረዋል። በዛሬው ዕለት እጅግ አስገራሚና አነጋጋሪ የሆኑ መረጃዎች በሪያል ማድሪድ ተጫዋቾች መካከል በተፈጠሩ ግጭቶች ዙሪያ እየወጡ ይገኛሉ። በዋናነት ደግሞ ፌዴ ቫልቨርዴና ኦሬል ሾሜኒ መካከል ዛሬ በነበረው ግጭት ኦሬል ሾሜኒ በቦክስ ቫልቨርዴን ጥሎት ሆስፒታል ሄዶ ሕክምና እስከ ማግኘት እንዳደረሰው ነው እየተገለጸ የሚገኘው። እነዚህ ሁለት ተጫዋቾች በትላንትናው ልምምድ ማለትም ሮብ ባደረጉት ልምምድ ከጭቅጭቅና ከቃላት ምልልስ ባለፈ እጅ በእጅ እስከ መያያዝ ደርሰው እንደነበረ ተነግሯል። ታዲያ ተጫዋቾችና የስታፍ ሜምበሮች አገላግሏቸው ዛሬ ግን በልምምድ ሜዳ ላይ ጠዋት ሾሜኒ ፌዴ ቫልቨርዴ ጋር በመሄድ እጁን ዘርግቶ ሊጨብጠው ሲሞክር ፌዴ ቫልቨርዴ ግን የእጅ ሰላምታውን ለመቀበል ፍቃደኛ አልነበረም። ታዲያ በዚህ መካከል ግጭቱ መልሶ አገርሽቶ ነበረ። ሆኖም አገላግሏቸው በልምምድ ሜዳ ላይ ግን ፌዴ ቫልቨርዴ በተደጋጋሚ ኦሬል ሾሜኒ ላይ አደገኛ የተባሉ ታክሎችና ጥፋቶችን ሲሰራበት ነበረ። በዚህም ታዲያ የተበሳጨው ኦሬል ሾሜኒ እስከ መያዝ ደርሶ መልሰው አገላግሏቸው። በዚህ ያላበቃው ጸብ ታዲያ ወደ መልበሻ ክፍል አምርቶ ከትሬኒንግ በኋላ መልሶ በተቀሰቀሰው ጸብ ሾሜኒ በቦክስ እንግዲህ ሰንዝሮ በቡጢ ፌዴ ቫልቨርዴን መሬት ላይ እንደጣለውና በዚህ ሂደት ውስጥም ጭንቅላቱን ጠረጴዛው መጥቶት እንደነበረና ደም በደም ሆኖ ወደ ሆስፒታል እንደሄደ ነው እንግዲህ ማርካ ታማኙ የሪያል ማድሪድ የውስጥ አዋቂ የሚባለው ጋዜጣ እያስነበበ የሚገኙ። ምንም እንኳን በፌዴ ቫልቨርዴና በኦሬል ሾሜኒ መካከል ነገሮች ጦዘው እዚህ ቢደርሱም በተመሳሳይ ደግሞ ሩዲገር ከአልካሬራስ ጋር እንደዚሁም ደግሞ ኪሊያን ምባፔ ከኮቺንግ ስታፎቹ ጋር በጣም አግባብ ያልሆኑ መስመርና መረን ያለፉ ጭቅጭቆችና እንደዚሁም ደግሞ ድብድቦችና ጸቦች እንዳሉ ነው እየተነገሩ የሚገኙት። በተለይም ደግሞ አልቫሮ ካሬራስን ሩዲገር በጥፊ እንደመታው ተገልጿል ከቀናት በፊት። በቅርቡ ከጉዳት የተመለሰው ምባፔም የኮቺንግ ስታፎቹንና አሰልጣኝ አርቤሎዋን ዲስሪስፔክት አድርጎ ብዙ ጥንቅጦች እየተፈጠሩ እንደሆነ ነው የተነገረው። ኪሊያን ምባፔንም ከክለባችን ይልቀቅ በማለት ፔቲሽን ወይም ደግሞ ፊርማ የሪያል ማድሪድ ደጋፊዎች ኦንላይን እያሰባሰቡ ይገኛል። ይሄ ፊርማን በጣም በአስደንጋጭ ሁኔታ ከ30 ሚሊዮን በላይ ሰዎች ፊርማቸውን እንዳኖሩ ነው እየተነገረ የሚገኘው። በሪያል ማድሪድ ቤት ያለው ነገር በጣም አስከፊ ደረጃ ላይ ደርሷል። ሪያል ማድሪድ እነዚህን ሁለት ተጫዋቾች በተለይ ፌዴ ቫልቨርዴና
ቹዋሜኒን ከፈርስት ቲም ላይ ለመሰረዝና ለተወሰነ ጊዜ እገዳ ሊጥልባቸው በዝግጅት ላይ እንዳለ እየተሰማ ነው። እናንተስ ታዲያ ስለ ሪያል ማድሪድ አሁናዊ ትርምስና የለየለት ቀውስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። በዚህ ጉዳይ ላይ በቀጣይም አዳዲስ የሚባሉትን መረጃዎች ወዲያው ከስር አደርሳችኋለሁ። ለዚህም ፎሎ በማድረግ የሜዳ ስፖርት ቤተሰብ ይሁኑ። ሪያል ማድሪድ ቤት ውስጥ ምንድን ነው እየተፈጠረ ያለው? ተጫዋቾች እንግዲህ እንደተደባደቡ ነው እየተነገረ የሚገኘው። መረጃውን ላጋራችሁ፣ ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትካተሉ ጋብዛችኋለሁ። መረጃው እንግዲህ ቀን ላይ ነበር የወጣው፣ እውነት አልመሰለኝም ነበር። ነገር ግን አሁን ላይ ዴቪድ ኦርንስቲን አረጋግጦታል። ዴቪድ ኦርንስቲን መረጃ እንደሚያሳየው ከሆነ ቫልቬርዴ እና ቹዋሜኒ የሪያል ማድሪድ የልምምድ ቦታ መልበሻ ክፍል ውስጥ እንደተደባደቡ ነው የዴቪድ ኦርንስቲን መረጃ የሚያሳየው። ቫልቬርዴን በደረሰበት የጭንቅላት ጉዳት ምክንያት ወደ ሆስፒታል እንደተወሰደ ነው የዴቪድ ኦርንስቲን መረጃ የሚያሳየው። የሪያል ማድሪዱ ፕሬዚዳንት ፔሬዝም በሁለቱ ተጫዋቾች ላይ እርምጃ ለመውሰድ እየሰሩበት እንደሆነ ፋብሪዚዮ ሮማኖም ጨምሮ ዘግቧል። እንደሰማነው ኪሊያን ምባፔን ከሪያል ማድሪድ ለማስወጣት ደጋፊዎች ድምጽ እያሰባሰቡ እንደሆነ ሰምተን ነበረ። እንግዲህ ሪያል ማድሪድ ቤት ውስጥ በጣም ብዙ ነገሮች እየተፈጠሩ ይገኛል። አንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ።